በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኒዩ ለሐምሌ በዛቲ ዕለት ተዝካረ ዕረፍቱ ለቅዱስ ታዲዮስ ሐዋርያ ዘማሰርቱ ክሌቱ ሐዋርያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ አገሮች ወጥቶ ወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎችን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጅ ታዲዮስ ቸር አለህን? አትፍራ፣ እኔ ከአንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውን በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌው ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ ይሁን አሉት። ያ ሽማግሌም ከሄደ በኋላ ሐዋርያው ታዲዮስ ከበሮች ጋር ያለ ሥራ በከንቱ መቀመጥ ለእኔ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሠራ ሄዷልና አለም። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበርና ያን ጊዜ ዘሩንና ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰም። የተዘራው ዘርም ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸውም በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን አላቸው። እነርሱም እኛስ የቸሩ አምላክ ባሮቹ ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላቸው፣ ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን ይህንን ታደርግ ዘንድ አይገባም። ነገር ግን በሮቹን ለጌታቸው ወስደ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስት ንገራት። እኛም ወደዚች ከተማ ልንገባና እግዚአብሔር እስከ ጠራን ድረስ በውስጡ አለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮቹንም እየነዳ ሄደ። የከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህንን ከወዴት አገኘ አሉት። ቃልንም አልመለሰላቸውም። በሮቹንም ለጌታቸው መለሰ። ወደ ቤቱም ሄደው ለሐዋርያት ቦታን አዘጋጀ። ራትንም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማው መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህንን እሸት ከወዴት እንዳገኘህ ንገረን ብለው ወደ እርሱ ላኩ። ይህንንም በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሄደ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ፣ እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታዩዋቸዋላችሁ አላቸው። ሰይጣንም የከተማ መኳንንቱን ልቦና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማው መግቢያ በር ራቁቷን እናስቀምጣት፣ ባዩአቱም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲሁም አደረጉ። ሴትዮዋንም አራቁተው በከተማው መግቢያ በር ላይ አስቀመጧት። ሐዋርያው ታዲዮስም ባያት ጊዜ ጌታ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ጦግር በአየር ላይ ሰቅላት ዘንድ የመላእክት አለቃ ሚካኤልን ላክልን አለ። በዚያን ጊዜም ተሰቀለች። የከተማው ሰዎችም አዩአት። ያች ሴትም ከከተማው መኳንንቶች አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም የመላእክት አለቃ ሚካኤል ወረደና የከተማው ሰዎችን ልቦና የማረኩ መናፍስት ርኩሳንን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜም ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህ በኋላም ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። ያችንም ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጋት። በሐዋርያትም እጆች ብዙ ድንቅና ተአምር ተደረገ። ዕውሮች አዩ፣ አንካሶችም በትክክል ሄዱ፣ ዲዳዎች ተናገሩ፣ ደንቆሮችም ሰሙ።
ለምጻሞች ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማው ሰዎችም ሁሉ በጌታችን እስኪያምኑ ድረስ ሙታን ተነሱ። ሰይጣንም የከተማው ሰዎች ሁሉም በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮ በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱም መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪ እግዚአብሔርን በፍጹም ልብ በፍጹም ኃይል ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላው ላይ አታድርግ። ደግሞም ገንዘብህን ሸጠ ለድሆች ለምስኪኖች ስጥ፣ በሰማያትም ለዘላለም የሚኖር ድልብ ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተመልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ እስከ መታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ገመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳው ባለጸጋም ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ በዚያ ጎዳና ሊያልፍ ባለ ገመል መጣ። ሐዋርያው ታዲዮስም ጠርቶ አስቆመውና መርፌ ከሚሸጥ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌን አመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች አገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ ያምጣልኝ አለው። ከዚህ በኋላ ባለ መርፌው ቀዳዳው ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ለጌታችን ጸለየ። እጁንም ዘርግቶ ባለገመሉን ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከገመል ጋር በመርፌ ቀዳዳ ውስጥ ግባና አለፍ አለው። ገብቶም አለፈ። ሕዝቡ የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። ባለገመሉም በመርፌ ቀዳዳው 3 ጊዜ ከገመሉ ጋር አልፎ ሄደም። ሕዝቡም ይህንን አይተው ከቅዱሳን ሐዋርያት አምላክ ከያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደ ለድሆችና ለምስኪኖች አከፋፍል አለው። እንደለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክርስትና ጥምቀትንም አጠመቀው። ሥጋውንና ደሙንም አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚያ ወጣ፣ በሰላምም ሸኙት። በብዙ አገሮችም ውስጥ ገብቶ ሰበከ። ከአይሁድና ከአረማውያንም መከራ ደረሰበት። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለታዲዮስ ምንዳቤህን ቀዘ ተወክፈ እንበይነ ጥሪቱ ወብዕሉ አመ ባዕለ ዘለፈ ለትውልድ ድሃሪ እስከ ተአምሩ ተጽሒፈ ሰቀለ ብእሲተ በነፋዘት ዝየሙ ዘልፈ ወበሰቁረተ መርፍ ካይበ ገመላ አይለፈ ወዛቲ ዕለት ኮነ ተዝካራ ለቅድስት እምነ ዜና ድንግል ወስብሐት ለእግዚአብሔር በረከተ ጸሎታ ያሃሉ ምስሌነ ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሉሱ ለሐምሌ በዛቲ ዕለት አይረፍ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘሀገረ እስክንድርያ ወልቆሙ ለአበው ሊቃነ ጳጳሳት እስራ ወአርባዕቱ። ወበዛቲ ዕለት አይረፍ አብ ቅዱስ አባ ክርስቲያኖስ ሊቀ ጳጳሳት ዘሮሜ ዘኮነ ረድኦ ለዮናክንዲኖስ ሊቀ ጳጳሳት ዘእምቅድሜሁ። ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለምኒልክ ቀዳማይ ወልደ ሰሎሞን ንጉሠ እስራኤል ወአዲ ኮነ ተዝካረ ልደቱ ለአቡነ ሊባኖስ ጻድቅ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፍም ለተጸምዱከ ዘልፈለላ አነበብተ ወከፍ ዘንዴቴ መጽሐፈን ተረሴከ እግዚኦ ጻድቀ መበለቱ ኩፈ ምላቡ ውላም ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግላዲ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ምንዑስ ሕፃን ለዘጸሐፎ ክርታሱ ለዛ ጻፎን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም ማረክተ ኩሉም ባይስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ወይፈን ብለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን። አሜን።
ዘመን